ተናዳ ሄዳ ታርግዛለች ወይ ድሮ ፍቅረኛ ጋር ሄዳ ነው ሳኒ አንዴ ዘርታውራስ ተደማመጡ፣ በእግዚአብሔር ተደማመጡ። ተራ በተራ በስነ ስርዓት ካወራን እናውራ፣ ካላወራን እንደዚህ ዝብርቅርቅ ያለ ነገር ለኛም ጥሩ አይደለም። ሁለተኛ ነገር እኔ ማውራት የምፈልገው የሁለቱ ነገር በስራም ይሁን አልለውም በደናም ይሁን ብዙ ስሜቴ እየተቀነሰን፣ እቺን ባለጌ ልጅ ግን መናገር ፈልጋለሁ። ስለሷ ነው የገባሁት። አውሩና አወራለሁ። በቃ የራሳችሁ። እኔ ደግሞ እኔም የገባሁት ስለሷ ነው። እኔ ሌላ ነገር ላወራ አይደለም የገባሁት። ማወራውም ወሬም የለኝም። እኔ አንድ ጥያቄ ብቻ ልክ እናንተ በእናትሽ ሰኒ፣ ለምንድን ነው እንደዚህ ሰው ሲያወራ እንደዚህ እሺ አውሪ፣ በቃ ልጠብቅሽ። አውሪ አውሪ አንቺ አውሪና በኋላ አንዴ ሀሳቤን አስጠፋሽ፣ የምሳደበውን አስጠፋሽ። ተደማመጡ። ያውሩ እስኪ እና ዘር የተሰማቸውን። ዛሬ ሁሉም ሰው የተናደደው በዚች በልጅቷ ነው። እንደዛ ከሆነ እኔን አውርቼ ልጨርስ። አንቺ ደግሞ በጣም ነው የምትገርሚኝ። እዛም ትሄጂና ትክክል ትያለሽ፣ እዚህም ትመጪና ትክክል ትያለሽ። እየሰደበች ነበር። በጣም ነው የምትገርሚው። እንዴት ነው ሁሉም ቦታ ትክክል ነው የምትይው አንቺ? እንዴት ትክክል ለምንድን ነው የምንተዋት? ቆይ እንደሱ ሀሳብሽን ግለጭ። የተሳደብሽበት ምናምን ሀሳብ የሰጠሽበት ትክክል እዛም ትክክል እዚህም ትክክል እንዴት ነው የሚሆነው? ትሳደባለች ጭራሽ እኮ እዛ ላይ አስወጧት። በጣም ነው የገረመኝ። ኖ አንቺ ልንገርሽ፣ እዛ ትሄጂና ትክክል ነው ትያለሽ፣ እዚህ ትመጪና ትክክል ነው ትያለሽ። እሺ በምንድን ነው አንቺ የምትቆሚ? ያለሽ ገኒ ያለችው ሰምተሻል? ልጅቷ እኮ ነው የተሳደበችው። ቅድም ለእናንተ እኮ ነው የተናገረችው። ዛሬ ንግግር እኮ ያሳመመኝ አንቺ ለእናንተ እኮ ተሳደበችው። እኔ እኮ ልጅቷን እኮ ነው የተቃወምኩት። ቆይ አሁን ስለታችሁ ምናምን ማለት ስለሌላው ትታችሁ ስላለው እንትን ወይኔ ዝም በይ ልጠይቃትኝ። ቆይ ትክክል ሁሉም ቦታ ትክክል ይሆናል ወይ ነው የምልሽ? ገንዬ እኔ ትክክል ብዬ አላልኩም። የምቃወመበት ቦታ በልጅቷ ነው ዛሬ የተቃወምኩት። እንደውም እኔ እናንተን ነው የማዳምጠው። እግዚአብሔርን በእናንተ ጋር የመጣው አስተያየት ምናምን ጽፋለሁኝ እንጂ ይሄኛው ትክክል ነው እዛም ትክክል ነው አልልም። እኔ ብዙ ቦታም አልገባም ሲጀመር ኖ ትገቢያለሽ ስለማይሽ እኮ ነው የጠየኩሽ እኮ። አዎ እኮ ግን ትክክል ብዬ እንደውም ዛሬ ራሱ ስቃወምና ስቃጠል የነበረው ልጅቷ ባለችው ነገር በጣም እየተናደድኩ እየተሳደብኩ ነበር ዛሬ ማለት ነው። አንቺ ሁሌ ልማድሽ ነው ባልተፈለግሽበት ቦታ መገኘት ምናምን የሚለው እንደገና ደግሞ እሱ ላይ መታ በቃ ትናንትና አልፈልግም ብለሻል አይደል? አሁን ቅድም እያልኩ ነበር ውሻ በቀደደው ጅብ ይገባል። ትናንትና ለአባትሽ እኮ አልፈልግም ብለሽዋል ምናምን ብላ ሁሉ እሱን ስትናገራን ነበር። እንዴት ወደ ራሴ እንደማደርገው አሳይሻለሁ ቻንስ ሰጥቼሽ ነበር ምናምን እያለች ሁሉ ባለ እየተናገርኩ ነበር። እሱ የመጣችው ሴት ሁሉ የራስ ያረግሻለሁ የሚሉት እቃ ከሆነ ይሄድ ታዳምጥ። አንተ ልማድክ ነው ሁሉም ሴቶች እየመጡ ደረትክ ላይ ማስተኛት። እንደውም በሱ ሁሉ እየተናደድኩ ነበረ። ለካ ሰው የሚለው ልክ ነበር፣ ግን እንደውም እንዳነኪኝ እያላት ሁሉ ነበረ ማለት ነው። እና እሱን ሁሉ እያየው እየተናደድኩ እንደውም ልጅቷን ሁሉ ስሰድባት ነበረ ማለት ነው እንጂ እኔ በሌላ ቦታ ይሄ ትክክል ነው እያልኩ አይደለም። ገንዬ እኔ እንደውም እናንተን ነው የማዳምጠው የምደግፈው ሁሌ እላለሁ። ይዘርዬ በጣም እኔ የእሷ ንግግር ያንቺ በጣም ነው የሚመቸኝ። ሁሌ እንደውም ከስር ሁሉ አስተያየት እጽፋለሁ እና ልጅቷ እንደውም ዛሬ በተናገረችው ነገር በጣም ትናንት ሳለቅስ ነው የዋልኩት እንደውም ራሱ ማለት ነው። እና እኔ ሌላ ነገር እንትን አላልኩኝም። ርካሽ ዕቃ ፈላጊው ብዙ ነው። ያችን ሜን ያደርገዋለሁ ራሱን ያርክስ አለቀ ሄደ ማለት ራሱን አረከሰ ማለት ነው። ዕቃ አይደለም። ያችን ሜን ያደርገዋለሁ ያችን ሜን ያደርገዋለሁ የምትል ርካሽ ዕቃ ነው ሁሉም የሚያነሳው። ስለዚህ አትናደዱ። ሃይሚ ጋር አንድ ሆኖ ሰርቶ በዚህ ደረጃ 400 ገባ። አሁን በዚህ ላይ ሃይሚ ሲመጥራት እኔ አልፈልግም። እሷ ትናንትና እኔ ደስተኛ አላረግህም አብሬክ ምናምን ስላለችው ዛሬ የተረሳ 300,000 ደስተኛ እሱን ለማድረግ ነው። ኬኩን ወደ ራሱ ማነው 300,000 ያደረሰው? ማነው ያደረሰው 300,000? ማነው? እቺ ቆሻሻ ናት እንዴ? እቺ አውልት ቆሻሻ። ዛሬ ልሳደብ ነው እንትና ምንም ችግር የለውም። እኔ ዛሬ ልሳደብ ነው የመጣሁት። ስለዚህ ዝም በሉኝ። እኔ ልሳደብ ነው ልሳደብ ነው የመጣሁት።
አይ አትሳደቡ፣ ሀሳብ ስጡ። እግዚአብሔር ውጪ መታገል ካልፈለግሽ ውጪ። ስሜታችሁን እንትን በሉ። ስሜታዊ ከመሆን ይልቅ አንቺ ከሷ ነው እንደ ጠበቃ የቆምሽው ፊፊ? ፓርቲው ላይ ለምን አልተገኘሽም ታዲያ? እነሱ ስሜታችሁ ሲያወሩ አንቺ ሞት አድርጊ። መብታችንን አትንጠቂ። እሺ ተሳደቡ። ኖ መሳደብ ሳይሆን እነሱ ሲያወሩ መሳደብ እኮ አይደለም። ስድብ እኔ ትልቅ ሰው ነኝ አልሳደብም። አሁን ገኒ አሁን አውር ጀምሪ ገኒ ጀምሪ። ይቺ ቆሻሻ እሷ በሷ አፍ የምትጠራ አይደለችም። ያልተፈለግሽበት ቦታ አትገኝ ያለቻት እኛ ስላልን ነው። አታሰድባት ስላልን ነው እንድትሰድባት አድርጎ ነው እሱ። ይገባኛል። ይሄን ነገር በያቸው ብሏት እንደሆነ አውቃለሁ። ቢኮዝ እኛ ሁሌ የምንናገረው የመጣው ሴት ጠቅላላ እንዳይሰድባት ቃላታቸውን በስነስርዓት ይጠቀሙ ስላልነው ነው። ዛሬም ደግማ እዛ አንቺ ያልተጠረሽበት ቦታ ትገኛለሽ አለች። ቆሻሻ እሷ ማፈሪያ የትኛውን ተፈራርማ አግብታ ነው ይቺ ቆሻሻ ሚዲያ ላይ ቁጭ ብላ እኮ ነው እኔ ስለማፈቅረው ተኛው ያለችው። እቺ ሴት አሰዳቢ ቆሻሻ እሷ ናት። ደግሞ ይቺን ንግስት ልዕልት በስንት ሰው ህዝብ ልብ ውስጥ ያለችውን አንቺ እዚህ ቦታ ማን ነው እንደዚህ የሚያደርገው? ሞትሽን አትክፈች እንጂ ሞትሽን አትክፈች። ያልተፈለገች ሁሉ ቦታ ከፍታ ሰጣ ጭራሽ። እሱም አድርጓል ይመስለኛል። አድርጓል ያልሽኝ ሰንዬ ማንም ደፍሮት የማያውቀውን ነው የደፈረችው። ማንም አድርጎት የማያውቀው ገኒ አላየሽም? ከነሶስና የበለጠ አራዳ የለም። ይቺ ገኒ አይተሻት? እሷን እኮ እንድነካት እርጉዟን እንድነካት አልፈልግም። ቦጋሌ ስሚ ልንገርሽ፣ ገበሬ አያፍርም። እሷ ናትኝ አንቺ ያልተፈለግሽበት ቦታ መገኘት አመልሽ ነው የምትላት። ተፈልጋ ተወዳ እሷ የሌለችበት አይደምቅም። እሷ ስትጠፋ ከሚዲያ እንኳን ሰውን ጨንቀዋል። እንደ እብድ ነው የሚሆነው። እንደዚች አይነት ቆሻሻ ርካሽ ሴት ደግሞ ሴት አሰዳቢ፣ እሷ ሴት አሰዳቢ ናት። ሴት አልላትም እሷ ናት። ይቺን ጥንቁቅ፣ ይቺ የተጠነቀቀች፣ ይቺ ከነ ክብሯ የተቀመጠችን ሴት በሷ አፍ ነው የምትጠራት። ይቺ ቆሻሻ ምን ታርግ? ቦታውን ሰጥቷት ነው እንድትጨፍር እንድትዝናና አደረጋት እሱ። ነገር ግን እሱ ምንም ችግር የለም፣ እንደፈለገው ያድርግ፣ እንደፈለገው ያድርግ። ለ300 የሚያበቃችሁ እሷ ናት። ለዚህ የሚያበቃችሁ እሷ ናት። እሷ ለምን ጠሯት ታዲያ? ለምን ጠሯት? እንድታደምቅላቸው አይደል እንዴ? እሷ ካልቆመች እኮ አይሆንም። ለዛ እኮ ነው የጠሯት አይደለ እንዴ? ለምን ተጠራች ታዲያ? ቆሻሻ ማለት ነው። 24 ብለሽ አትጻፊ። ብሎክ ትደረገልሽ። አርፈሽ ተቀመጪ። ይከካም ተንዬ ቆይ እኔ አንዴ እንትን ልበል። ሀሳብ ማናት 24 ብላ የምትጀምረው? ይቺ ቆሻሻ ባለጌ። እንደነዚህ አይነት ሴቶች ናቸው ባለጌ። ልክ እንደሷ አይነት ሴቶች ልስጥሽ። ቆይ አንዴ ሀሳብ እንትን ልበል። ሲጀመር እራሱ ነው ይሄን ፕሮግራም ሊያዘጋጅ የተነሳው። ምክንያቱም እቺ ልጅ ከየት አምጥታ ነው የትኛው ገንዘብ ኢንካሟ ነው ይሄንን ፕሮግራም ማዘጋጀት የምችለው? የላትም አቅሙም። ታስታውቃለች ካለባበሷ ከመጀመሪያ አመጣጧ ጀምሮ ስንሰድባት የነበረ። አንቺ ምን አገባሽ ስላለባበሷ? አፈር ትልበስ ቆዳ ትልበስኝ ምን አገባኝና እንዴ? እንትን መብቴን አትግፈፍኝ። ኧረ ተይ ገኒ ልምጣባት እንጂ። ሲቀጥል ደግሞ ፍጹም ከመጥራት አልነበረበትም። ምን ቤት ነው እሱ ተላላኪ ሆኖ የሚጠራት? ሊያሰድባት በእሷ የማይረባ ንግግር እንድትናገር ፈልጎ በጣም አናሳ አስተሳሰብ እንዳለው ፍጹምን